ሙድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም እንዳልኳችሁ ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ሁላችንም እንደምናውቀው ሞገስ በጣም ጥሩና መልካም ሰው ነው። ምክንያቱም ለብሩክ ሲል በጣም ብዙ መስዋዕትን ከፍሏል። እንዲሁም ቅድስትን ብትሆን እኔ ለጋሼ ምንም ነገር ከማድረግ ወደኋላ አልልም፣ በባለፈውም ራስነቴን አሳልፌ ብሰጥም ነገር ግን ዳጣ ብሩ እኮ ተገኝቷል፣ ሞገስ እኮ ይሄን ያህል ብር የጎደለውን ስለሞላ አንቺ ይሄን ማድረግ የለብሽም ስትለኝም በሰዓቱ እኔ ሰክሬም ስለነበር ስልክም ስላልመለስኩላት እሷ ራሷ መታ ነው ከፈጣሪ በታች የታደገችኝ፣ ለጥቂት አምልጫት ነበረ እያለችም ለሞገስ ስትናገር ይሄን ማድረግሽን እኮ ብሩኬ ቢሰማ እኮ ወይኔ ምን ያህል እንደሚቃየምሽ አታቂ ምናምን ሲላትም ምን ላድርግ እኔ ለሱ ስል እኮ የማልሆነው ነገር የለም፣ ምንም አድርጌ በባል እኔ ለጋሼ ምንም ነገር እሆንለታለሁ፣ ምክንያቱም ጋሼ ጥሩ ሰው ነው አለች ማለት ነው። ማን ቅድስት ማለት ነው። ከዛ ግን ትገርሚያለሽ፣ ለብሩክ እኮ እማታደርጊለት ነገር የለም፣ በደንብ እኮ ነው ማቅሽ፣ በጣም ጥሩ ልጅ ነሽ፣ በጣም በጣም ምርጥ ልጅ ነሽ አለ ሞገስ ቅድስትን። በጣም በቃ ምን ልበላችሁ ሲያሞግሳት ነበር። ከዛ በስተመጨረሻ እባክሽን አንድ የተባበሪኝ ሲላት ምንድን ነው እሱ ስትለውም ሽጉጡን ስጭኝ። የማንን? የብሩክን። ግን እሱ ቀድሞ ሳይመጣ ትሰጠኛለህ እና ደውሎ ልጅቷ ደህና ነች ብሎኛል፣ ምሳሌ ድናለች እያለኝ ነው እና እሱን በቅርቡ ይመለሳል አለች። ማን? ቅድስት ለሞገስ ማለት ነው። ግን ይሄን ሽጉጥ ቶሎ ወስደክ ጋሼ ሳይመጣ አስቀድመክ የምሰጠኝ ከሆነ ነው፣ አለበለዚያ እኔ አልሰጥህም ብላ ግግም ስትል የምሬን ነው ምልሽ፣ ዝና በጣም እያሰቃየኝ ነው። ሉላ ደግሞ እኔ ጋም አልመጣችም፣ ዝናን ደብድባ ጠፍታለች። ምክንያቱም እኔ ጋር ከመጣች እኔ እሷን መታደግ እንደማልችል ስለምታውቅ ኮብልላለች። ስለዚህ ለመከላከያ ያህል እባክሽን እጄ ጋር ይሁን፣ ሊገለኝ እንኳን ቢመጣ ግንባሩን ብዬ እገላግለዋለሁ። ከአሁን በኋላ ከሞትኩም እሞታለሁ፣ ከዳንኩኝም እድናለሁ። ስለዚህ ይዤ መዞር አለብኝ፣ ምክንያቱም የኔ ጠላት ዝና ነው፣ ባክሽን ቅድስት ተባበሬኝ ሲላትም ሰጠችው። የማንን? የብሩክን ሽጉጥ ሰጠችው። ለማን? ለሞገስ ማለት ነው። ሞገስ አሁን ላይ ሽጉጡን ተሸክሞ እየዞረ ነው። እንደውም ማለት ነው የሚገርማችሁ ነገር የምታስታውሱ ከሆነ ከዳጣ ጋር አብሮ ቆመው እያወሩ እያለ ይኸውልሽ አየሽው ሽጉጡን፣ ይሄንን ሽጉጥ ምክንያቱም ለእኔ ጠላቴ ብዙ ነው ያለው። እሱማ ልክ ነክ። በተለይ ዝና አንተንም እንዲሁም ደግሞ የምታፈቅራትን ሉላንም ሊያሳጣክም ይችላል። ሉላን ግን አይገላትም። ምክንያቱም እንደዚህ ደብድባው ጠፍታ ራሱ የምሬን ነው ምልክ አንተን እንጂ ለማጥፋት የሚፈልገው ሉላን መንካት አይፈልግም፣ ስለሚያፈቅራትና ስለሚወዳት። ሉላን እኮ ቢገላት ወይ ደግሞ አጠፋታለሁ ቢል ድሮ ያኔ ነበረ የሚያጠፋት። ስለዚህ ሉላን በጣም ይወዳታል። ግን አንተ ተጠንቀቅ አለችው። ማነች? ዳጣ ማለት ነው። ከዛም በስተመጨረሻም እሺ ዳጣ ግን ከጎኔ ሁኚ፣ ሁሌም አትራቂኝ ሲላትም አረ ችግር የለውም አያሳስብክ፣ እኔ ከጎንክ ነኝ፣ ሁሌም አለውልክ ስትለውም እሺ ዳጣዬ አመሰግናለሁ አለ። እናም የእሷንም ቤተሰብ ሲያፈላልጉ ነበረ። ነገር ግን ቤተሰቦቿን ቢያፈላልጉም በምን አይነት መንገድ እንደተገኘች እንዴት ወስደው እንዳሳደጓት በቃ በደንብ ሁሉንም ነገር ሂስትሪውን ተናግራለች ማለት ነው። እሷን ከመሬት ላይ አንስተው ያሳደጓት ልጅ 22 አካባቢ ትገኛለች ብላ አንዷ ገኒ የምትባለው ስትጠቁማትም 22 አካባቢ ሄደው ሲያገኟትም ልብስ ምናምን እየሸጠች ነው ያገኟት። ከዛም በነገራችን ላይ እውነት ደስ ነው የሚለው ይቺ ልብስ እየሸጠች ያለችው በፊት እሷም ጎዳና ተዳዳሪ ናት ማለት ነው። እናም እንደዛ ሰርታ ነው ሰው የሆነችው የተለወጠችው። እግዚአብሔር ይመስገን እንዳጣዬ አለውልሽ። አንቺን እኮ ጠቅልላው ሲጥሉሽ እኮ ትንሽዬ ሚጢጥዬ እኮ ነሽ፣ ምን ታኪያለሽ? ትንሽዬ እኮ ነሽ። አሁን አድገሽ እኮ ትልቅ ሰው ሆነሻል እና ችግር የለውም በዛን ሰዓት አስታውሳለሁ አለች። ጠቅልሎ የሆነ ሰው ነው ጠቅልሎ ሲጥልሽ ትዝ ይለኛል፣ ቤቱን እስከ ቤቱ ድረስ ሄጃለሁ ነው ያለችው። እንደውም ጠቅልሎ ከጣለሽ በኋላ ለተወሰነ ደቂቃትም በጣም ቆሞ ወይ አይጸልይ ወይ አይናገር ወይ አይጋገር ተገትሮ ቢያንስ ከተኩል ደቂቃ በላይ ከቆመ በኋላ እኔ ከጀርባው ስከተል ነበረ። መኪና ቢኖረው ቢያንስ እጥፍ እጥፍ እያለ ይጠፋብኝ ነበረ። በእግሩ ነበር ሲሄድ የነበረው፣ ጨለማ ነው። እኔም ዝም ብዬ እከታተለዋለሁ። ስከተል የሆነ ትልቅ ግቢ ሲገባ ከዛ ተመልሼ መጥቼ ጎዳና ላይ ያሉትን ሰብስቢያቸው እቺ ልጅ እናንሳት ብዬ ከዛን አንቺን አንስተንሽ ጡት እንዳንሰጥሽ፣ እኛ በሳቱ ልጅ ነበርን፣ ጡት የሚባል የለንም፣ ሁላችንም ገና ወጣቶች ነን፣ ሕፃኖች ነን፣ በጣም ልጆች ነን
በቃ አንቺን ለማጥባት ያላደረግነው ጥረት የለም። ግን በስተመጨረሻ ወተት እያጠጣንሽ ምን እያልንሽ በቃ ከፈጣሪ በታች ብዙ ያው የቻልነውን ያህል እያደረግን ዛሬ ላይ ለዚህ ደረጃ ደርሰሻል፣ እግዚአብሔር ይመስገን። እና ቤቱን አውቋለሁ፣ አሁንም ልጠቁማችሁ እችላለሁ። ስለዚህ አያሳስብሽ፣ በቅርቡ ቤተሰብሽ ይገኛል ብላ ይቺ ልጅ ስትነግራት ገኒ የምትባለው ማለት ነው፣ ልብስ ነው የምሸጠው። ከዛም በኋላ እረ ችግር የለውም እንደውም እኮ ከቻልሽ አሁኑኑ ውሰጅኝ ነው ያለቻት። ከዛን አይ ተረጋጊ፣ መረጋጋት አለብሽ ነው ያለቻት። አይ ተረጋጊ ዳጣዬ፣ መረጋጋት አለብሽ፣ አትቸኩይ፣ ሁሉም ነገር እኮ በጊዜ ነው የሚስተካከለው ስትላትም የምር እኔ እናቴን አባቴን ቤተሰብ አለኝ እንዴ እያልኩኝ ሁሌም አስባለሁ። ግን አሁን ላይ ጓጓው። የእውነቴን ነው የምልሽ ገንዬ፣ በጣም ነው የጓጓሁት። እንደው ስሜን ራሱ እኮ ራሴ ነኝ ዳጣ ብዬ ያወጣሁትኝ። እኔ በቃ ዳጣ ማነሽ ቢባል አባቴ ማን እንደሆነ አላውቅም፣ እናትሽ ማነች ቢባል እናቴን አላውቃትም። ይሄኔ እኮ እናት አባት አለኝ፣ ይሄኔ እኮ እህት ወንድም አለኝ፣ ይሄኔ እኮ ቤተሰቦቼ እየፈለጉኝም እኮ ሊሆን ይችላል። ምናልባትም ወይ ቸግሯቸውም ጥለውኝም ይሆናል። እኔ እኮ በጣም በቃ ህይወት እያስጠላኝ ነው። በቃ እኔ እንጃ አላውቅም። እኔ መኖሬ ራሱ ትርጉም የሌለው እኮ ነው እያለችም ስታለቅስ፣ ሞገስ ደግሞ አይ እንግዲያውስ እኔ እኮ ቤተሰብሽን አፈላልጋለሁ አልኩሽ። ምንድን ነው እንደዚህ የሚያስለቅስሽ? እንዲ ምን ለመሆን ፈልገሽ ነው? በቃ እኔ የምትሆን ሁሉ እኔ ለማድረግ ዝግጁ ነኝ። ስለዚህ እንደዚህ መሆን የለብሽም ዳጣ፣ ይሄን ከአንቺ አልጠብቅም። እኔ እንደዚህ እየሆንኩልሽ ቤተሰብሽን አፈላልጋለሁ ብዬ ቃል ገብቼልሽ አንቺ ለምን ታለቅሻለሽ? በቃ ምንም የሚያስጨንቅሽ ነገር የለም። አሁንም እግዚአብሔር ይመስገን ጥሩ ህይወት ላይ ያለሽው። እኔ ሁሌም ከጎንሽ ነኝ። የሚያስፈልግሽ ነገር በሙሉ ለእኔ ንገሪኝ። እኔ ምንም ነገር ከማድረግ ወደ አላልልም። ሲቀጥልም ደግሞ ብሩኬ በቅርቡ አሁን ይመለሳል። ምሳሌ ስለዳነች ታክማ ስለዳነች በቅርቡ በሚመለስበት ሰዓት ለምሳሌ ታላቅ እህቷ ትሆኛለሽ። እሱ ደግሞ አንቺን ልክ እንደ አባት ይንከባከብሻል። ዳጣ ብሩክ ተብለሽ ትጠሪያለሽ። እኔ ደግሞ ልክ እንደ ወንድምሽ ከጎንሽ እሆናለሁ። በቃ የቻልኩትን አደርጋለሁ። ቤተሰቦችን አፈላልጌ ካገኘው ማገኘው፣ ካላገኘውም በብሩክ ስም ትጠሪያለሽ። እኔ ደግሞ ወንድምሽ እሆናለሁ። በቃ እኛ ሁሌም ከጎንሽ ነን። ምክንያቱም አንቺ ጥሩና የዋና ምስኪን ልጅ ነሽ። ስለዚህ ዳጣ አያሳስብሽ፣ እኔ ወንድምሽ ነው የምሆነው። ብሩክ ደግሞ ልክ እንደ አባት ይንከባከብሻል። ምክንያቱም ቃል ስለገባልኝ። ስለዚህ ምሳሌ ታክማ ሁሉም ነገር ተስተካክሎ ተመልሶ ሲመጣ በዛን ሰዓት ያለውን ነገር እናስተካክላለን። ስለዚህ ሀሳብ አይግባሽ እና ዳጣዬ እኔ ሁሌም ከጎንሽ ነኝ ብሎ በቃ እውነቴን ነው የምላችሁ ሞገስ በጣም መልካም ሰው ነው። ሲመክራትም ነበረ። ሲቀጥልም ዳጣ እሺ አለችው። ግን ምንድን ነው ያለችው? አሁን ዝናን ደብድባ ሉላዬ ስለጠፋች ሉላዬ አንተን ታፈቅርሃለች። ወደ አንተ ከመጣች አንተንም ስለሚያጠቃህ አትመጣም ወደዚህ። ስለዚህ አንተም ራስን ጠብቅ። ምክንያቱም አሁን ደብድባው ስለጠፋች ሞገስ ነው ይሄን ያደረገው ብሎ በአንተ ላይ መውረዱ ስለማይቀር ጥንቃቄ አድርግ። 100% መጠንቀቅ አለብህ። እና ዝና በጣም ኃይለኛ ሰው አይምርም። ራስን ጠብቅ። ሉላ በሰራችው ስራ ያው አንተን ማለቱ ስለማይቀር ሉላም ደግሞ አንተ እንደምታስመልጣት ያው መታደግ ስለማትችል ሁሉንም ነገር ስለምታቅ ነው አሁን ላይ ወደ አንተ ያልመጣችው። በስተመጨረሻ ራሷ በራሷ የተደበቀችው ብላ ስታወራ፣ አዎ እኔ እኮ እሷን ማስመለጥ አልችልም፣ አቅሙ እንደሌለኝ ስለምታውቅ ነው ከሁለታችንም ገለል ብላ የምትኖረው እያለ ሲያወራ፣ ከዛ ሉላ እየደወለች እና ሞገስ እኔ አንተ ጋር ከሄድኩኝ እንደ ባለፈው አንተን እንዳይመታክ ፈልጌ ነው። ለዛ ነው ከሁለታችሁም ለተወሰነ ጊዜ መደበቅ እፈልጋለሁ። ሁለተኛ የዝናን አይን ማየት አልፈልግም። በጣም ተሰቃየው፣ በጣም ተቃጠልኩኝ፣ አልቻልኩኝም። ከዚህ ሁሉ ብሞት ይሻለኛል ብዬ ራሴን ከፎቅ ለወረውር ስር ከዛ ጎትቶ ነው ከፎቅ ያወረደኝ። ስለዚህ አይኑን ማየት አልፈልግም። በቃ እኔ መጥፋት ነው የምፈልገው ብዬ ወገቤን እሽኝ ሲለኝ ከዛ ብረት አዘጋጅቼ ነበረ። በዛ በብረቱ ከአንዴም ሁለቴም ወገቡን ስለው ከአልጋው ላይ መሬት ላይ ሲወድቅ ከዛም በኋላ ሸርቤን ወርውሬ ለነፍሴ ያመለጥኩኝ እና ካገኘኝ ይገለኛል። አንተም ራስን ጠብቅ፣ እኔ ወደ አንተ አልመጣም ለተወሰነ ጊዜ ብላለች ማለት ነው። እና ይህንን ያደረገው ሞገስ ነው ብሎ አንተን እንዳይገልብኝ እኔ ለአንተ ስል ብዙ መስዋዕትን ከፍያለሁ። ከአሁን በኋላ ራስን ጠብቅ፣ እኔም ለተወሰነ ጊዜ እደበቃለሁ፣ እንዲያገኘኝ አልፈልግም፣ ካገኘኝ ያጠፋኛል እያለች ነው። አሁን ላይ ሉላ ተደብቃለች። ይህንን በቀል ደግሞ ለመበቀል እየፈለጋቸው ነው ዝና ማለት ነው። ሲቀጥልም ኤፍራታና መሀሌት በቁጥጥር ስር ውለዋል፣ ታስረዋል። ናና አስፈታኝ ስትል እኔ ምን አገባኝ እኔ ምንድን ነው እኔ ባልሽ ነኝ እንዴ? ወንድምሽ ነኝ እንዴ? አንቺ ባጠፋሽው ጥፋት ምን አባሽ ልታረጊ ብሩክ ቤት ሄደሽ? ምን አባሽ ልታረጊ ነው ሄድሽው? ከብሩክ ጋር እኮ ተፋተሻል። ምን ልትሰሪ ሄደሽ ነው?
እንኳንም ታሰርሽ፣ እኔ አያገባኝም። አሁን ላይ እኔን ደብድባኝ ሉላ ስለጠፋች እሷን እየፈለግኩኝ ስለሆነ አያገባኝም፣ የራስሽ ጉዳይ ብሎ በቃ መራመዱ ላቅቶት ስልኩን በመሀሌት ጆሮ ላይ ጥርቅም አድርጎ ዘጋና ራሱን ስቶ ወደቀ ማለት ነው። ማን ዝና ማለት ነው። አያችሁ አንዳንዴ ይህንን ይመስላል። ምክንያቱም እሱን በጣም ነው ያበዛው፣ በጣም አሰቃያት። በነገራችን ላይ ሉላዬ ምስኪናት በጣም ተሰቃየች። በጣም ልጁ ሲያሰቃያት ነው የኖረው። መሀሌትም የእጇን አገኘች፣ ኤፍራታም የእጇን አገኘች። ያው የእጃቸውን እያገኙ ነው። መልካም የሚሰራ ሰው መልካም ነገር ይሆንለታል። ክፋትን የሚሰራ ሰው ደግሞ መጨረሻው የከፋ ይሆናል ማለት ነው። እወዳቸዋለሁ፣ አከብራቸዋለሁ። ምሳሌ ስለዳነች በጣም ደስ ብሎኛል። በቀጣይ ቪዲዮ እስክንገናኝ ባይ ባይ።